የምጠብቃት? ያምሻል እንዴ? ምን እየሆንሽ ነው? አንተ ልጠይቅ እንጂ ምን እየሆንክ ነው? ምን እያደረክ ነው ያለኸው? አንቺ ቆይ ግን ለምን ስነ ስርዓት አይኖርሽም? ስልኬን አምጪው። አስተምረኛ ስርዓት እንዴት እንደሆነ። እንደዛ ይሻላል አይደል? አንቺ ምንም ሳለም መፈልግ አይነት ሴት አትመስይም። ጭራሽ ፍቅራችሁን ይፋ ልታወጣት ነው አይደል? ቆይ ይሄን ለማድረግ ምን አደፋፈራችሁ? ሌላ ምን ሊያደፋፍረን ይችላል? ፍቅራችንን ያደፋፈረን። እኔ ምንም ችግር የለብኝም ኪሩ። ችግር ከተባለም እኔ አንተም መውደዴ ነው ችግሩ። አዎ እኔን መውደድሽ ነው ትልቁ ችግርሽ። ይገርማል። ከእለት ወደ እለት ለኔ ያለ ጥላቻ በጣም እየበዛ ነው። ቆይ በዚህ ልክ ምን አድርጌክ ነው? እኔ እንድትከፊ የምፈልግ ሰው አይደለሁ። ራስሽ ስለምትፈልጊ። ማያ በጣም ነው የምታሳዝነኝ። ለምን እንደሆነ እኔ አላውቅም። በጣም ኃላፊነት የሚሰማት ልጅ ነች። በጣም አስተዋይና ጎበዝ ልጅ ናት። እንደ እድሜዋ እንኳን አይደለችም። በጣም የምታሳዝን ልጅ ነች። አዎ በጣም ታሳዝናለች። ሂሩቴ እንዴ ሂሩት ወይ እንዴ የት ሄደሽ ነው? እሱ በሀሳብ ኧረ አለው የትም አልሄድኩም። ማያ ኪራ ቆይ ደህና ነሽ? ምን ሆነሽ ነው እንደዚህ የጠፋሽ? ሁሉ ቀን ደህና ነኝ። በጣም ናፍቀኝ ነበር። ምንድነው ቆይ ከኛ የምትፈልጊው? ደግሞ ምን አላችሁና ሁለታችሁ? ከሁለታችሁ ምን ልፈልግ እችላለሁ? ካልፈለግሽ በቃ ብቻችንን ተይኝ። ለምን ተመልሰሽ የመጣሽው? ወይስ የላኩልሽ ገንዘብ አጥጋቢ አልነበረ? አጥጋቢ ሳይሆን ቀርቶ አይደለም፣ ግን ይሄን ቤተሰብ በገንዘብ ልቀይረው አልችልም። ያኔ ቆንጆ በጣም አፈቅርሻለሁ። በጣም እኮ ናፍቀኸኝ ነበር። ከኔ ግን አይበልጥም። እንደዚህማ እርግጠኛ አትሁን። ዋናው ሁለታችንም መነፋፈቃችን ነው። ልክ ነው። ምን መሰለሽ? ዝም በል ኪራ፣ ልታስረዳኝ እንዳትሞክር። ኪሩ ተው፣ ለማስረዳት እንዳትሞክር። ለምን? ቆይ ቤቴ ውስጥ እየተፈጠረ ያለውን ነገር ማወቅ የለብኝም? ቆይ ምንድነው እየተካሄደ ያለው? ንገሩኛ። ለምን ዝም ትላላችሁ? በጣም ጥሩ። እዚህ ቤት በጣም አዲስ ነገር እየተካሄደ ነው ያለው። እኔ እንደው ምን ማድረግ እንዳለብኝ ግራ ነው የገባኝ። ኪሩቤል፣ አንተ እኮ በቅርቡ የሮዛ ባል ለመሆን እየተዘጋጀ ያለ ልጅ ነህ። ቆይ እንደዚህ አይነት ስህተት እንዴት ትሰራለህ? ሁሉንም ነገር እንድናስረዳሽ ጊዜ ስጭን። እኔ ምንም ጊዜ የምሰጠው ነገር አይደለም። ይሄን ነገር ሁሉም ሰው ማወቅ አለበት። ምን? ሁሉም ሰው ማወቅ አለበት? አዎ ሁሉም ማወቅ አለበት። ሁሉም ማወቃቸው አይቀርም፣ ግን ጋሼ በዚህ ሰዓት ማወቅ የለበትም። እሱ እንደውም አሁን ግዴታ ማወቅ አለበት። ከልብሽ ነው? አዎ ከልቤ ነው። የሚመጣው ነገር ተዘጋጁበት። ማያ በጣም ተረጋግተሻል እኮ። ቆይ ምንድን ነው የምናደርገው? አታስብ ኪሩ፣ ሁሉንም ነገር እናስተካክለዋለሁ። ቆይ በምን አይነት መንገድ ነው የምታስተካክለው? ዋናው ነገር መስተካከሉ አይደል እንዴ ኪሩ? እሱማ ዋናው መስተካከሉ ነው። እሺ መጣ።
እንዴት እንደዚህ ታደርጊያለሽ? በጣም ነው የምታሳፍሪው። ይሄን ካንቺ አልጠብቅም። እሺ ወደዋለሁ፣ ይወደኛል። ተነፋፍቀን ነበር፣ አለቀ። ምን ጭራሽ አፍሽን ሞልተሽ ታወሪያለሽ? ይሄንን ነገር ሰለሞንም ሆነ ሮዛ ማወቅ አለባቸው። ሮዛ እኮ ኪሩቤልን የምትጠብቀው ባሏ ነው፣ ሰለሞን ደግሞ አባቷ። በጭራሽ እንደዛ መሆን የለበትም። እንደዛ አታደርጊ። አልተውም አልኩሽ። አሁን ውጭልኝ። ስለዚህ እኔ የማልፈልገውን ነገር እንዳደርግ ታስገድጅኛለሽ ማለት ነው። እንዴት? ምንድን ነው እሱ? እኔ የዚህ ቤት ሰራተኛ ሳልሆን የአንቺ ልጅ እንደሆንኩኝ ለሁሉም እናገራለሁ። ምንድን ነው የምታወሪው? ሰምተሽኛል። በጭራሽ ይሄንን ነገር ማድረግ አትችይም። እውነቴን ነው፣ አደርገዋለሁ። ከተስማማን ግን ሁሉ ነገር ቀላል ነው። በምንድን ነው የምንስማማው? ቀላል ነው። ያየሽውን እውነት ለማንም አለመናገር። ከዛ እኔም ትንፍሽ አልልም። በእኔና ባንቺ መሀል ይቀራል ማለት ነው። ውጭልኝ! አሁን ውጪ! ተስማምተሽበታል ብዬ ተስፋ አደርጋለሁ። ውጭልኝ አልኩሽ። ስለዚህ ተስማምተናል ማለት ነው። ምንድን ነው የማደርገው? ምን አይነት መከራ ውስጥ ነው ያለሁት? ወይኔ ምን አይነት መከራ ውስጥ ነው ያለሁት? ምን ተፈጠረ? ታስኪሩ ሁሉ ነገር ተስተካክሏል። የምርሽ ነው? ምን ብለሻት ነው በዚህ ፍጥነት ሀሳቧን የቀየረችው? እንዴ ዋናው ሀሳቧን ማስቀየሩ አይደል? የኔ ቆንጆ ዋናውማ እሱ ነው። ለማንኛውም ኪችን ገብቼ ምግብ ልስራ። እኔ ምን ላግዝሽ የኔ ቆንጆ? አይ ምንም የምታግዘኝ ነገር የለም። ካልሽስ የማግዝሽ ነገር ካለ ግን ጥሪኝ። እሺ እጠራለሁ። ጉድ እኮ ነው። ቆይ ምን አይነት ጥንቅጥ ውስጥ ነው የገባው? ሰው እንዴት በልጆቹ ይፈተናል? ይሄን ያየሁትን ነገር ብናገር ሙያ ምስጢሬን ታወጣብኛለች። ዝም ብል ደግሞ ሮዛ አደጋ ላይ ናት። ፈጣሪ ሆይ ምን አይነት ጥንቅጥ ውስጥ ነው የገባው? እባክህ አምላኬ እርዳኝ። ይሄንን ከሰማ ሰለሞን ይሞትብኛል። ካልሆነ ግን እውነቱን ተናግሬ የመጣው ይምጣ። እኔ ከዚህ በላይ መሸከም አልችልም። በቃኝ።
ሆነሽ ነው አንቺ እንደዚህ በቀን የምተኘው? እኔ እንጃ እማዬ፣ የእርግዝናው ስሜት ነው መሰለኝ እንቅልፍ እያለኝ ነው። የኔ ልጅ ከማየ ጋር አልተገናኛችሁም እንዴ? አግኝቻታለሁ። አይ ጥሩ። ምን ነው እማዬ፣ ችግር አለ እንዴ? ምን እያሰብሽ ነው? ኧረ ምንም፣ እንዲሁ ዝም ብዬ ነው። ዝም ብለሽማ አይደለም እንደዚህ በሀሳብ ሄድሽው። የሆነ ነገርም አለ። እኔ ምንም የሆንኩት ነገር የለም የኔ ልጅ። ካልሽ እሺ በቃ። ምንም አልሆንኩም የኔ ልጅ። ከስራ ነው የመጣሁት። ሳሎን ሳጣሽ እኮ ነው ወደ አንቺ የመጣሁት። እንደዛ ከሆነ ጥሩ እማዬ። እሺ የኔ ልጅ በቃ አረብሽሽ። እሺ እንዴ አስደነገጥከኝ እኮ። ይቅርታ የኔ ቆንጆ። እኔ የምልሽ ትንሽ ግን እረፍት አታደርጊም? ብታይ አንቺ ምግብ እንዴት ናፍቆኝ እንደነበር። እውነትህን ነው? እውነቴን ነው። በጣም ነበር ይናፈቀኝ። አታስብ፣ ቆንጆ ምግብ ነው የምሰራልህ። በጉጉት ነው የምጠብቀው። እንዴት ነው ባካችሁ? አሪፍ ነገር ላይ ነው ያላችሁት። ተመስገን ነው እንግዲህ። በጣም ጥሩ ላይ ነን። በጣም አዝናለሁ ኪሩቤል። መጨረሻ ከሰራተኛ ጋር ኪችን ለኪችን መርመጥመጥ ይሆናል ብዬ አስቤ አላውቅም ነበር። ምንድን ነው ያልሽው? ሰራተኛ? ምን ነው ስምሽ አይደለም እንዴ? ለምንድን ነው ቆይ ስነ ስርዓት የማይኖርሽ አንቺ ልጅ? ስለ ስርዓት አንተ አታስተምረኝም? እሺ እባክሽ ሮዛ፣ ይሄ የሰራተኛ ቦታ ስለሆነ አንቺም ውጪ፣ እኔም ስራ ልስራበት። ውሃ ፈልጋለሁ፣ ይዘሽልኝ ነይ። እርጉዝ ነኝ፣ ልዩ እንክብካቤ ፈልጋለሁ። እሱን አትርሺ። እሺ ሮዚ፣ አመጣልሻለሁ። ጥሩ። ልክማ አይደለችም፣ የሆነ የጎደላት ነገር አለ። ይልቅ አንተ ምን ሂዱት፣ ካየች ይደብራታል። እሺ እኔ ውሃውን ይዤልሽ ልሂድ? አይ እኔ ራሴ ወስድላታለሁ። ሂድ አንተ። እሺ ካልሽ። ለአንተ በጣም አዘንኩ። ለምን ሲባል? ከሰራተኛ ጋር ስለሆንክ። ሰው ነች፣ ከዛም በላይ ደግሞ በጣም ወዳታለሁ። ኧረ እባክህ ትወዳታለህ? በጣም ደስ ይላል። እየቀለድሽ ነው? ኧረ በጭራሽ ከልቤ ነው። ምን እየሆንሽ ነው?
ሆንኩ እንዴ ሮዚ ምን እየሆንሽ ነው? እየደፋሽው እኮ ነው። እና ታዲያ ምን ችግር አለ? ቶሎ ጎያልሻ። ቆይ ለምንድን ነው እንደዚህ ተንኮል የምትሰሪው? እኔ ተንኮል እየሰራሁ አይደለም፣ እርጉዝ ነኝ። እንደዚህ ማድረግ አምሮኝ ነው። ሮዚ ግን ከልብሽ ነው? አዎ ከልቤ ነው። ይልቁንስ ሞሊ አምጪና ወልቢው። ምንድን ነው የሚያጨቃጭቃችሁ? ምንም ማሚ፣ ቀላል ነገር እኮ ነው። ውሃ ተደፍቶብኝ ማያን ወልዩ ስላት ደበራት። ታዲያ ይወለወላላ። ምንድን ነው የሚያጨቃጭቃችሁ? ውይ እሷ እኮ አንቺ ፊት ነው ጥሩ ሰራተኛ የምትመስለው። አስመሳይ እኮ ነች። እኛ ጋር እኮ እንዴት እንደምትሆን። በቃሽ ዝም በይ ሮዛ። እንዴ እውነቴን እኮ ነው። እዚህ ጋር ማለት ነው ወልዩ። እሺ በጣም ታሳፍሪያለሽ።
እንዴት ነሽ ማያ? ደህና ነኝ። አያትሽ እንዴት ናቸው? አሁን ለውጥ አላቸው? አሁን በጣም ደህና ነሽ፣ ተመስገን ነው። አይዞሽ፣ የምናግዝሽ ነገር ካለ አሳውቅኝ እሺ? እሺ ጋሼ፣ በጣም አመሰግናለሁ። ምንም አይደለም፣ ቀለል አድርጊው እሺ? እሺ፣ አመሰግናለሁ። ሮዚ ወደ አንቺ እየመጣው ነበር። ምን ታደርጊያለሽ? እራት ቀርቧልልሽ። የኔንም ፋንታ ጨምረሽ ቢዩ ከፈለግሽ። ቆይ ግን አንቺ ልጅ እንዴት ነው የምትናገሪው? እንዴትስ ብናገር አንቺ ምን አገባሽ? እሺ ለማንኛውም እራት ቀርቧል። በእናትሽ ሂጂልኝ ከዚህ ከፍቴ ጥፊ ሂጂልኝ በቃ። እሺ ምን ትመስላለች?
ብሉ እንጂ። እኔ በቃ ይጠገብኩ። በቃ ሸኝች ነው ነገሩ ተጠግቤያለሁ። በቃችሁ? አዎ። እሺ ማያ። አቤት ጋሽ። እጅሽ ይባረክ ማያ፣ ቆንጆ እራት ነው ያበላሽኝ። በጣም አመሰግናለሁ ጋሼ። ምን ነው ዝም አላችሁ? የማያ እጅ አልናፈቃችሁም እንዴ? በቃ እኔ ደክሞኛል፣ ገብቼ እረፍት ላድርግ። ልተኝ ነው የኔ ቆንጆ። ደህና ደሪ ግን የኔ ቆንጆ። ደህና ደሪ ማለት ምን እያደረግሽ ነው? ተመልሰሽ እንዳትመጪ ለምኜሽ ነበር፣ ሊያውም ብር ከፍዬሽ። አንቺ ግን ምንም የምትሰሚ አይነት ሰው አይደለሽም። ስለዚህ ከዚህም በኋላ እንደዚህ ነው የምንቀጥለው። ከዚህ በኋላ እንደዚህ ነው የምንቀጥለው? እኔ አንቄ ስደፋሽስ